ጠቅላይ ሚኒስትር ዶክተር አብይ አህመድ ለሁለት ቀናት ይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስትር ዋንግ ዩን በብሔራዊ ቤተ መንግስት ዛሬ ተቀብለዋል። የገቢዎች ሚኒስቴር ልዩ መለያ ኮድ ወይም QR ኮድ የሌላቸው ነባር የእጅ በእጅ ሽያጭ ደረሰኞችን ከነገ ጥር 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ ከስራ ውጪ እንደሚሆን አሳወቀ። አሜሪካ የሩሲያን ባንዲራ የያዘች የነዳጅ ጫኝ መርከብ ለመያዝ የእንግሊዝን እርዳታ ማግኘቷ ተገለጸ። ሰላም ጤና ይስጥልን ክቡራትና ክቡራን ወዳጆቻችን እንደምን ውላችኋል? ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጪ ከተሰሙ አበይት ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሁለት ቀናት ይፋዊ ጉብኝት ወደ ኢትዮጵያ የመጡትን የቻይና የውጭ ጉዳይ ሚኒስትር ዋንግ ዩን በብሔራዊ ቤተ መንግስት ዛሬ ተቀብለዋል። ጉብኝቱ የወል ፍላጎት በሆኑ የሁለትዮሽ ግንኙነቶችና ቀጠናዊ ጉዳዮች ላይ የሚደረጉ ውይይቶችን እንደሚያካትት ይጠበቃል። የቻይና የውጭ ጉዳይ መስሪያ ቤት ባወጣው መረጃ ሚኒስትሩ በመቀጠል ወደ ሶማሊያ፣ ታንዛኒያና ሌሴቶ እንደሚጓዙ ነው ያስታወቀው። በዚህም የውጭ ጉዳይ ሚኒስትሩ በያዝነው የፈረንጆቹ ዓመት የመጀመሪያ የውጭ ሀገር ጉዟቸውን ሲያደርጉ አዲስ አበባ የመጀመሪያቸው ነው ተብሏል። ቻይና በየዓመቱ የውጭ ጉዳይ ሚኒስትሯን ወደ አፍሪካ እንደምትልክ የጠቀሰው መረጃው የቻይና የውጭ ጉዳይ ሚኒስትር ወደ አህጉሪቱ ሲመጡ ይህ ለ36ኛ ተከታታይ ዓመት መሆኑን የተነገረ ሲሆን ይህም ለአፍሪካ ምን ያህል ቅድሚያ እንደሚሰጥ የሚያሳይ ነው ተብሏል። 51ኛው የአፍሪካ ህብረት የቋሚ ተወካዮች ኮሚቴ PRC መደበኛ ስብሰባውን ከጥር 4 እስከ 22 ቀን 2018 ዓ.ም ድረስ በአዲስ አበባ ያካሂዳል ተብሏል። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል የአፍሪካ ህብረት ባዘጋጀው የ2026 መሪ ሐሳብ የሚካሄድ ነው ተብሏል። በስብሰባው የህብረቱ ተቋማት አመራሮች፣ የህብረቱ አባል ሀገራት አምባሳደሮችና ዲፕሎማቶች ይሳተፋሉም ተብሏል። ቋሚ ኮሚቴው የካቲት 4 እና 5 ለሚካሄደው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባና የካቲት 7 እና 8 ቀን 2018 ዓ.ም ለሚከናወነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርቡ ረቂቅ አጀንዳዎች ላይ ይወያያል ተብሎም ይጠበቃል። በአፍሪካ ህብረት ስር የሚገኙ የተለያዩ ተቋማትን የአፈጻጸም እንዲሁም ህብረቱ በአውሮፓውያኑ 2025 ያካሄዳቸውን ስብሰባዎች የተመለከቱ ሪፖርቶችንም ያደምጣል ተብሏል። ሰላምና ደህንነት፣ የአፍሪካ አህጉራዊ ነጻ ንግድ ቀጣናን ጨምሮ የኢኮኖሚ ትስስር፣ የተቋማዊ ሪፎርሞችና የበጀት እቅዶችን የተመለከቱ የቴክኒክ ሰነዶችን ይዘጋጃሉ ተብሏል። የአፍሪካ ህብረት የቋሚ ተወካዮች ኮሚቴ የህብረቱን ቋሚ ተወካዮችና የአባል ሀገራቱን አምባሳደሮችና ዲፕሎማቶች ያቀፈ መሆኑን ከህብረቱ የተገኘው መረጃ ያመለክታል። የአፍሪካ ልማት ባንክ ግሩፕ በ9.2 ሚሊዮን የአሜሪካን ዶላር ድጋፍ የተገበረው የአሳ ሀብት ልማት ፕሮግራም የ3 ሚሊዮን አፍሪካውያን ህይወትን መቀየር መቻሉን የአፍሪካ ልማት ባንክ ግሩፕ አስታወቀ። በ16 ደቡባዊ የአፍሪካ ሀገራት የሚገኙ 3 ሚሊዮን የሚጠጉ ዜጎች የሥራ ዕድል ማግኘትና የምግብ ዋስትናቸውን በማረጋገጥ ህይወታቸውን መቀየር እንደቻሉ ነው ባንኩ ይፋ ያደረገው። 250 ሺህ ባለድርሻ አካላት ስለ የአሳ ሀብት ልማት የእውቀት ሽግግር ስልጠና፣ የአሳ ምርት ጥራት ማረጋገጫ መለኪያ እንዲሁም የአሳ ምርት ማጓጓዣ የፍሪጅ ተሽከርካሪዎችን ድጋፍ እንዲያገኙ ተደርጓል። የባንኩ ድጋፍ በሀገሪቱ ያለው የአሳ ሀብት መጠን ማወቅ የሚያስችል የዳሰሳ ጥናት፣ የአሳ ሀብትን ከእርባታ እስከ እሴት ጨምሮ መጠቀምና መሸጥን፣ በሽታ መቋቋም የሚችሉ የአሳ ዝርያዎችን መጠቀምና ዝርያ ማሻሻል፣ ኢንቨስትመንትን ማሳደግ እንዲሁም ሀገሪቱ በትብብር መስራት የምትችልባቸውን መንገዶችም ያካተተ ነው። በቀጠናው ሀገራት የአሳ ሀብት ልማት አመራርን በማሻሻል ነፃ የንግድ ኮሪደር እውን ማድረግ በሚል ላለፉት 4 ዓመታት ተግባራዊ ሲሆን ቆይቷል። ፕሮጀክቱ በቀጠናው ሀገራት መካከል ሰማያዊ ነፃ የንግድ ኮሪደር እውን በማድረጋቸው የተገኘ ልምድ ምርጥ ብሎታል የአፍሪካ ልማት ባንክ። የፕሮግራሙ ተጠቃሚ የሆኑ ሀገራት 500,000 ቶን የአሳ ምርት የንግድ ትስስር በመፍጠር የሥራ ዕድልና ፈጠራ እንዲሁም የምግብ ዋስትናቸውን ማረጋገጥ ችለዋል ነው የተባለው። በዓለም 3 ቢሊዮን ሰዎች የምግብ ምንጫቸው ከውሃ አካላት የሚገኝ ሲሆን በዘርፉ በዓመት ለዓለም ኢኮኖሚ ያለው ድርሻ 300 ቢሊዮን የአሜሪካን ዶላር መሆኑን የአፍሪካ ልማት ባንክ ግሩፕ ያወጣው መረጃ ያመለክታል።
በአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት መሰረት እሴት የታከለበት የኢትዮጵያ ቡና ለአፍሪካ ሀገራት ገበያ መላክ መጀመሩን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የአፍሪካ ህብረት መረጃ እንደሚያሳየው የአፍሪካ ሀገራት 85 በመቶ ምርታቸውን ለአውሮፓ፣ እስያ፣ ሰሜንና ላቲን አሜሪካ ገበያ የሚልኩ ሲሆን በአንጻሩ የእርስ በርስ የንግድ ልውውጣቸው ከ15 በመቶ ያልበለጠ ነበር። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ትግበራም የሀገራቱን የእርስ በርስ የንግድ ትስስር በማሳለጥ ምርቶቻቸውን በተመጣጣኝ ዋጋ ማቅረብና ኢኮኖሚያዊ ትስስርን እንደሚያሳድግ ታምኖበታል ተብሏል። አህጉራዊ ነጻ የንግድ ቀጠና ስምምነቱም የአፍሪካ ሀገራትን የንግድ ታሪፍና መሰናክል በማስወገድ ወጥ በሆነ የአሰራር ስርዓት የእርስ በርስ የገበያ ትስስርን ማሳለጥ ዋና ዓላማው ያደረገ ነው ተብሏል። ይህም የአህጉሪቱን አባል ሀገራት የንግድ ልውውጥ በማሳደግ የኢንዱስትሪ እድገትን በማፋጠንና ለዜጎች የስራ ዕድል በመፍጠር የአፍሪካን ኢኮኖሚ መዋቅራዊ ሽግግር ለማሳለጥ ከፍተኛ ፋይዳ አለው ተብሎ ተነግሯል። በዚህም ኢትዮጵያ በአህጉራዊ ነጻ ንግድ ቀጠና ስምምነቱ መሰረት ከመስከረም 29 2018 ዓ.ም ጀምሮ ወደ ተለያዩ የአፍሪካ ሀገራት ገበያ ምርቷን መላክ ትጀምራለች ተብሏል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ለኢዜአ እንዳሉት በአፍሪካ ነጻ የንግድ ቀጠና ስምምነት መሰረት የኢትዮጵያ ቡና ገበያ መዳረሻን ለማስፋት እየተሰራ ነው። የአፍሪካን ሰፊ የገበያ እድል ለመጠቀም የኢትዮጵያን ጥሬ ቡና ከመላክ ይልቅ እሴት ጨምሮ ማቅረብ ወሳኝ መሆኑንም ገልጿል። በዚህም በአንዳንድ የአፍሪካ ሀገራት እሴት የተጨመረበትን ቡና የመላክ ጅማሮን የበለጠ ለማስፋት በትኩረት እየተሰራ እንደሚገኝ ተናግሯል። ኢትዮጵያ አዳዲስ የቡና ገበያ መዳረሻዎችን እያሰፋች ነው ያሉት አቶ ሻፊ ለአብነትም በ2016 ዓ.ም የኢትዮጵያን የቡና ገበያ መዳረሻ ከ60 ሀገራት በ2017 ዓ.ም ወደ 84 ማሳደግ ተችሏል ብለዋል። የኢትዮጵያ ነባር የቡና ገበያ መዳረሻን በማጠናከርና አዳዲስ ገበያን ለማስፋት በተለያዩ ሀገራት ከሚገኙ የኢትዮጵያ ኤምባሲዎች ጋር በቅንጅት እየተሰራ እንደሚገኝም አስታውቀዋል። ቻይናን ጨምሮ 10 የእስያ ሀገራት የኢትዮጵያን ቡና እየገዙ እንደሚገኝ ጠቁሞ በቀጣይም ቡና ላይ እሴት በመጨመር የአፍሪካና እስያ ገበያን ለመጠቀም ከኢትዮጵያ ቡና ላኪዎችና የአውሮፓ ባለሀብቶች ጋር በመቀናጀት እሴት ጨምሮ መላክ ላይ እንዲሳተፉ ይሰራል ብለዋል። የገቢዎች ሚኒስቴር ልዩ መለያ ኮድ ወይም ኪውአር ኮድ የሌላቸው ነባር የእጅ በእጅ ሽያጭ ደረሰኞችን ከነገ ጥር 1 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ ከስራ ውጪ እንደሚሆን አሳወቀ። ሚኒስቴሩ የታክስ ማጭበርበርን በዘላቂነት ለመከላከል በሚያደርገው ጥረት ከነገ ጀምሮ ህጋዊ ሆኖ የሚያገለግለው ልዩ መለያ ኮድ ያለው የማኑዋል ደረሰኝ ብቻ መሆኑን በጽኑ አሳስቧል። ይህ አዲስ የደረሰኝ ስርዓት ከባለፈው ዓመት ታህሳስ ወር ጀምሮ ወደ ስራ ገብቶ የነበረ ቢሆንም የነባር ደረሰኞች አገልግሎት ግን እስከ ዛሬ ድረስ እንዲቆይ ተደርጎ ቆይቷል ብሏል። በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽሕፈት ቤት ኃላፊ አቶ ሲሳይ ገዙ መስሪያ ቤታቸው ከብርሃንና ሰላም ማተሚያ ድርጅት ጋር በመተባበር አዲሱን የደረሰኝ ስርዓት ተግባራዊ ለማድረግ በትኩረት እየሰራ መሆኑን ገልጸዋል። ቀደም ሲል ነጋዴዎች ደረሰኞቻቸውን በተለያዩ ማተሚያ ቤቶች የሚያሳትሙበት አሰራር ለከፍተኛ የታክስ ማጭበርበርና ለሕገ ወጥነት በር ከፍቶ መቆየቱን ኃላፊው አስታውሰዋል። ደረሰኝ ህትመት ጋር በተያያዘ ከብርሃንና ሰላም ማተሚያ ድርጅት ጋር በጋራ በመስማማት ሁሉም ደረሰኞች በአዲሱ ደረሰኝ የሚተኩ መሆኑንና ከጥር ወር 2018 ዓ.ም ጀምሮ ቀድሞ የነበረው ደረሰኝ አገልግሎት እንደማይሰጥ ገልጿል። ይህንን መመሪያ ተግባራዊ ለማድረግ የህትመት ጥያቄ አቅርቦ የታተመላቸውን ደረሰኝ እስካሁን ያልወሰዱ ግብር ከፋዮች በሚከፍሉበት የየቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በአካል በመገኘት ደረሰኞቻቸውን በአስቸኳይ እንዲረከቡ ጥሪ ቀርቧል። በተመሳሳይ ሁኔታ ግብር ከፋዮች እጃቸው ላይ የሚገኘው ማንኛውንም የቀድሞ ደረሰኝ ለየታክስ ማዕከሎቻቸው በመመለስ የመልቀቂያ ሰነድ መውሰድ እንዳለባቸው በመመሪያው ተመላክቷል። የተቀመጠውን መመሪያ ተላልፈው በሚገኙና አሮጌውን ደረሰኝ መጠቀማቸውን በሚቀጥሉ አካላት ላይ ሚኒስቴሩ አስፈላጊውን ህጋዊ እርምጃ እንደሚወስድ በከባድ ማስጠንቀቂያ አሳውቋል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች ከኛ ጋር ሆናችሁ መረጃዎቻችንን እየተከታተላችሁ ስለሆነ እናመሰግናለን። አሁን በውጭ መገናኛ ብዙሃን ከተነገሩ ጉዳዮች ውስጥ አንዱን በስፋት እንነግራችኋለን። አሜሪካ የሩሲያን ባንዲራ የያዘች የነዳጅ ጫኝ መርከብ ለመያዝ የእንግሊዝን እርዳታ ማግኘቷ ተገለጸ።
አዳም ያሲን The Trump administration taking new bold enforcement actions in the dark of night and at sea. የቬንዙዌላን የነዳጅ ጫኝ መርከቦችን ስትይዝ የነበረችው ፕሬዝዳንቷን ኒኮላስ ማዱሮን በአደንዛዥ ዕፅ ዝውውር ላይ እጁ አለበት በማለት ክስ መስርታ ከሚራ ፍሎረስ ህንጻ ውስጥ አግታ የወሰደችው አሜሪካ ከሩሲያ ጋር የሚያጋጫትን ተግባር በትናንትናው ዕለት ፈጽማለች። ከዚህ ቀደም ቤላዋን እየተባለች ትጠራ የነበረችው ለበርካታ ጊዜያት የቬንዙዌላን ነዳጅ በመያዝ ወደ በርካታ ሀገራት ስትጓዝ የቆየችው በአሁኑ ወቅት ማሪኔራን በማለት ስሟን ቀይራ የሩሲያን ባንዲራ አንግታ በአትላንቲክ ውቅያኖስ ላይ ስትሄድ የነበረችው መርከብ በእንግሊዝ አጋዥነት በአሜሪካ ቁጥጥር ስር ውላለች። ከቬንዙዌላና ኢራን ነዳጆችን በማጓጓዟ ምክንያት በአሜሪካ ማዕቀብ የተጣለባት መርከብ የሩሲያ ሰርጓጅ መርከብ ሳይደርስላት በአሜሪካ እጅ ስር ወድቃለች። ለበርካታ ጊዜያት መርከቧን ስትከታተል የቆየችው ከቴህራንም ከካራካስም ነዳጆችን ጭና ስትወጣ በትዝብት ስትከታተላት የነበረችው ዩናይትድ ስቴትስ በስተመጨረሻ መርከቧን በቁጥጥር ስር ውስጥ አድርጋታለች። ከአሜሪካ ጦር ጋር በመሆን የሩሲያን ባንዲራ የያዘችውን መርከብ በቁጥጥር ስር እንድትሆን ያደረገችው እንግሊዝ ለአሜሪካ ጦር ድጋፍ ማድረጓን በመከላከያ ሚኒስቴር መስሪያ ቤቷ በኩል አስታውቃለች። አሜሪካ እርዳታ እንድሰጣት ጠይቃኛለች በማለት ያስታወቀችው ብሪታንያ በትናንቱ ተግባር ላይ RFA ቲ-ዴይ ፎርስ የጦር መርከብና የጦር አውሮፕላኖች እንደተሳተፉ በመከላከያ ሚኒስትሯ ጆን ሄሊ በኩል አስታውቃለች። Following a request from the US, I authorized the use of UK bases and the deployment of Royal Navy and RAF assets to support the operation, including airborne surveillance and the RFA ship Tide Force. የመከላከያ ሚኒስትሩ እርምጃው ከዓለም አቀፍ ሕግ ጋር ሙሉ በሙሉ የሚጣጣም እንደሆነ ገልጸው እንግሊዝ በባህር ዳርቻዎች ላይ የተንኮል እንቅስቃሴ እንደማትደግፍ ተናግረዋል። በትናንትናው ዕለት የሩሲያን ባንዲራ በመያዝ በአትላንቲክ ውቅያኖስ ላይ ስትጓዝ የነበረችውን ነዳጅ ጫኝ መርከብ የያዘችው አሜሪካ መርከቧ በቁጥጥር ስር እንድትውል የእንግሊዝ ጦር ላደረገው ድጋፍ በመከላከያ ሚኒስቴር መስሪያ ቤቷ በኩል ምስጋናዋን አቅርባለች። የእንግሊዙ የመከላከያ ሚኒስቴር ጆን ሄሊ በመርከቧ ላይ የአሜሪካ ጦር ያሳዩትን የድፍረት ተግባር አድንቀው በመርከቧ ላይ ማንኛውም የብሪታንያ ወታደር እንዳልሰፈረ ተናግረዋል። የአሜሪካን ተግባር የተቃወመችው ሩሲያ ዩናይትድ ስቴትስ በመርከቧ ውስጥ ያሉትን ሩሲያውያንን በአግባቡ እንድትይዝና በፍጥነት ወደ ሀገራቸው እንዲመለሱ እንድታረግ ጥያቄ ማቅረቧን ቢቢሲ ዘግቧል። የሩሲያ የትራንስፖርት ሚኒስቴር በአሜሪካ ጦር በአትላንቲክ ውቅያኖስ ላይ የተያዘው መርከብ የሩሲያ ባንዲራ ለመጠቀም ጊዜያዊ ፍቃድ እንደተሰጠው በመግለጽ በህጋዊ መርከቦች ላይ የኃይል እርምጃ የመውሰድ መብት እንደሌለ አስታውቀዋል። ከ2024 ጀምሮ በአሜሪካ ማዕቀብ የተጣለበት ከኢራንና ሄዝቦላ ጋር ግንኙነት እንዳለው የተነገረለት በቀድሞ ስሙ ቤላዋን ተብሎ ይጠራ የነበረው በአሁኑ ወቅት ማሪኔራ በማለት ስሙን የቀየረው የነዳጅ ጫኝ መርከብ ለበርካታ ጊዜያት 7.3 ሚሊዮን በርሜል የሚሆን ነዳጅ ሲያጓጉዝ መቆየቱን የእንግሊዙ የመከላከያ ሚኒስትር ጆን ሄሊ ተናግረዋል። በትናንትናው ዕለት ነዳጅ ጫኝ መርከብ የተያዘባት ሩሲያ በዩክሬን ጦርነት አማካኝነት በመርከቦቿ ላይ የተጣለውን ማዕቀብ ለማምለጥ የሌላ ሀገር ባንዲራን ስትጠቀም መቆየቷን ተከትሎ የአውሮፓ ሀገራቶች ክስ ማቅረባቸው ይታወሳል። በትናንትናው ዕለት የነዳጅ ጫኝ መርከብ እንደተያዘባት በበርካታ የውጭ መገናኛ ብዙሃኖች የተነገረላት ሩሲያ ከአሜሪካ ወረራ አስቀድሞ መርከቧን ለመከላከል ሰርጓጅ የጦር መርከቦቿን ብትልክም መርከቧን ከአሜሪካ ጦር ልትከላከል አልቻለችም። በአትላንቲክ ውቅያኖስ ላይ መርከቧን ለመጠበቅ የተሰማሩ የሩሲያ ሰርጓጅና የጦር መርከቦች ከአሜሪካ ጦር ጋር ውጊያ ውስጥ እንዳልገቡ አልጀዚራ በዘገባው ላይ አስፍሯል። በትናንትናው ዕለት በአትላንቲክ ውቅያኖስ የተያዘችው የነዳጅ ጫኝ መርከብ ከሩሲያ ጋር ከፍተኛ ግጭት ውስጥ ልታስገባ ትችላለች ወይ ተብሎ የተጠየቁት የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት መርከቧ የውሸት ባንዲራ እንደያዘችና ሀገር አልባ እንደሆነች ተቆጥራ የፍርድ ቤት ትዕዛዝ እንደተላለፈባት ተናግረዋል። The vessel this morning was seized in the North Atlantic pursuant to a warrant issued by a U.S. federal court after being tracked. And this was a Venezuelan shadow fleet vessel that has transported sanctioned oil. የቬንዙዌላን ነዳጅ ለመውሰድ ኒኮላስ ማዱሮን የያዙት ሀገሪቱም ከ30 እስከ 50 ሚሊዮን በርሜል የሚጠጋ ነዳጅ ለአሜሪካ እንደምትሰጥ ያስታወቁት ትራምፕ ከሩሲያ ጋር ያጋጫቸዋል የተባለውን ተግባር በጦራቸው አማካኝነት በትላንትናው ዕለት ፈጽመዋል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች ለዛሬው የተሰናዳው መረጃዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። ሰላም ቆዩን።